ሀገር ውስጥ አንድን ክልል ወይም አንድን የክልል ወታደራዊ ኃይል የሚያጠቃ ወታደራዊ ኃይል በሌላ ክልል ይፈጠራል። ሰላማዊ ትግል ምናምን ቆርበናል በሰላማዊ ትግል ምናምን የሚሉ ሰዎች ኮንታክታቸው ከነደብረጽዮን ጋር ሀገራዊ ምክክር መንገድ ዘግቶ ሸቀጣ ሸቀጥ ወደ ትግራይ እንዳይገባ ከልክሎ ወርቅ በሰላም ነው የሚወጣው ከትግራይ። ጌታቸውና ጓደኞቹ ለምን አዲስ አበባ ሄደው የብልጽግና ተሿሚ መሆን አስፈለጋቸው? በሚደግፋቸው የትግራይ ህዝብ ውስጥ ሆነው ለምን ፖለቲካ አይሰሩ? እነዚህን ስራዎች ከጀርባ ማን ነው እያካሄዳቸው ያለው? ማን ነው ፈንድ እያደረጋቸው ያለው? አፋር ኮሪደር ተጠለፈ ማለት ኢትዮጵያ ተሰጋች ማለት ነው። ቢራ ከሆነ ይለፍ፣ ጫት ከሆነ ይለፍ፣ ሌላ ሸቀጣ ሸቀጥ ግን እንዳያልፍ ነው። ምንም ተአምር የብልጽግና አይነት መንግስት ፌደራል መንግስቱን በተቆጣጠረበት ሁኔታ ዴሞክራቲክ የሆነ መንግስት ወይም ፓርቲ ትግራይ ውስጥ ሊኖር አይችልም። ምን ስምረት ብሎ የሚመጡት መቀለ መጥተው ጉባኤ ያካሂዳሉ ወይ መቀለ ድረስ ማለት ይችላሉ ወይ የምናየው ጉዳይ ይሆናል። አሁን ባለው ተጨባጭ ሁኔታ ቲፒኤልኤፍን ለማጥፋት ትልቅ ርብርብ ነው የሚደረግ። የሀገሪቱ መንግስት እንደ መንግስት ፌደራል መንግስቱ አጀንዳ አድርጎ ቲፒኤልኤፍን ለማጥፋት ነው የሚረባረበው። በሁለት ዓመቱ ጦርነት በቲፒኤልኤፍ ላይ ያልተረባረበ የለም። የሻዕቢያ መንግስትን ጨምሮ የኢትዮጵያ ፌደራል መንግስትን ጨምሮ ሁሉም ሊባል በሚችል የክልል መንግስታት አብዛኛዎቹ ኢትዮጵያኒስት ነን የሚሉ የአማራ ኃይል ነን የሚሉ የፖለቲካ ኃይሎች ሁሉ ቲፒኤልኤፍን ለማጥፋት ተረባረበ። ቲፒኤልኤፍን የማጥፋት ጉዳይ የቲፒኤልኤፍ ብቻ አይደለም። አሁን በዋናነት የውጫዊ ኃይሎች መሆኑን ታሳቢ ማድረግ ያስፈልጋል። መሰረታዊ ስህተት የሚመነጨው ከዚህ ግምገማ ይመስለኛል። ቅድምም ብያለሁ፣ ሁልጊዜ አሁን ያለውን የቲፒኤልኤፍ ሁኔታ ስገመግም ብልጽግናን ከኢኩዌሽኑ አውጥቼ አይደለም ማለት። በምንም ተአምር የብልጽግና አይነት መንግስት ፌደራል መንግስቱን በተቆጣጠረበት ሁኔታ ዴሞክራቲክ የሆነ መንግስት ወይም ፓርቲ ትግራይ ውስጥ ሊኖር አይችልም። ሌሎችም ክልሎች ውስጥ ሊኖር አይችልም። አንዱ ትልቁ የግምገማችን ስህተት ልዩነት እዚህ ላይ አሁን ለኔ ብዙ ሰዎች በቲፒኤልኤፍ ውስጥ የተፈጠረውን ችግር የጌታቸውና የደብረጽዮን የአንጀኝነት ችግር አድርገው ያዩት ነበር። እኔ ከሱ በሰፋ ሁኔታ ነው በፊትም አየው የነበረው አሁንም የማየው። በብልጽግናና በቲፒኤልኤፍ መካከል ያለው ቅራኔ፣ ጦርነት፣ መጠፋፋት ቀጣይ ሂደት ነው ያ የነበረው እንጂ የጌታቸውና የደብረጽዮን ጉዳይ አልነበረም። መጨረሻ ላይ በውጤትም የታየው ይሄ ነው። አሁንም ሀራ መሬት እውነት የትግራይ ህዝብ ድጋፍ ያላቸው ሰዎች ትግራይ ውስጥ ከፍተኛ የሆነ ተቃውሞ ለቲፒኤልኤፍ ባለበት ሁኔታ አፋር ሄዶ መደራጀት ለምን ያስፈልጋል? ለምን እዛው ትግራይ አይደራጁ? ጌታቸውና ጓደኞቹ ለምን አዲስ አበባ ሄደው የብልጽግና ተሿሚ መሆን አስፈለጋቸው? በሚደግፋቸው የትግራይ ህዝብ ውስጥ ሆነው ለምን ፖለቲካ አይሰሩ? እነዚህን ስራዎች ከጀርባ ማን ነው እያካሄዳቸው ያለው? ማን ነው ፈንድ እያደረጋቸው ያለው የሚለውን ነገር ግንዛቤ ውስጥ የምናስገባ ካልሆነ ብልጽግናን አላወቅነውም ማለት ነው። የፖለቲካ ኢንትሪኩን ቅራኔውን አልተረዳነውም ማለት ነው። ሁልጊዜ አሁን ቲፒኤልኤፍ ውስጥ ያለውን ነገር እንዲሻሻል እንዲለወጥ ስንፈልግ በአገሪቱ የፖለቲካ አስተዳደር በተለይ ከፌደራል መንግስቱ ፍላጎት አንጻር ነገሩን ማየት አለብን። ይህን ታሳቢ ማድረግ አለብን። አሁን ቅድም አሉላ ምን አልክ? ሰላማዊ ሰልፍ መቀሌ ተጠናክሮ መቀጠል አለበት። እሱ ነገር አሁን በጠመንጃ ሳይሆን ይሄ ሐራምራምን በምትሉ ሳይሆን በሰላማዊ መንገድ የትግራይ ወጣት ቻሌንጅ ሊያደርገው ይገባል ቲፒኤልኤፍን ብያምናለሁ። ለምንድን ነው ቻሌንጁ ያልቀጠለው? አንደኛ እንቅስቃሴ ያደርጉ የነበሩ አንዳንዶቹ ሰዎች ጥገኞች ነበሩ፣ ሌላ ተልእኮ ነበራቸው። እዛው ትግራይ ውስጥ ሆነው መፋለም መስዋዕትነት መክፈል አይደለም የፈለጉት። አጀንዳው ለሰጣቸው ሰዎች ሄደው ማገልገል ነው የመረጡት። የትግራይ ህዝብ ተገዳ
ይሄ ቲፒኤልኤፍን ተቃውሞ መለወጥ አለበት ብሎ የወጣው ኃይል ተከዳ። ከዛ ማለፈው አሁን አፋር ምድር ላይ ቲፒኤልኤፍን ወይም የትግራይን ኃይል ቲፒኤልኤፍን አይደለም የሚዋጋው አክቹአሊ ቲዲኤፍን ነው የሚዋጋው። ሊዋጋ የሚችል ኃይል ማን ነው? ይሄን ኃይል እያደራጀ ያለው፣ ቀለብ እየሰጠው ያለው፣ ዩኒፎርም እየሰጠ ያለው፣ መሳሪያ እየሰጠ ያለው ማን ነው ከጀርባ ያለው? ይቻላልስ ወይ በአንድ ሀገር ውስጥ አንድን ክልል ወይም የአንድን የክልል ወታደራዊ ኃይል የሚያጠቃ ወታደራዊ ኃይል በሌላ ክልል ይፈጠራል ወይ? ኢትዮጵያ ነው ይሄ መሆን የቻለው። ለምንድን ነው ይሄ መሆን የቻለው? በስልጣን ላይ ያለው ፌደራል መንግስት ቲፒኤልኤፍን ማጥፋት ግልጽ አጀንዳው ስለሆነ ስራው ስለሆነ ነው። ሁልጊዜ ይሄን ታሳቢ ማድረግ ያስፈልጋል። ሁላችሁም ታስታውሳላችሁ ቲዲኤፍ የሚለው ስም ልክ ነው፣ በጣም ፖፑላር ሆነ አይደል? በጦርነቱ ወቅት በጣም ፖፑላር ሆነ፣ ዓለም አቀፍ ድጋፍ ሁሉ አገኘ። ወደ መቀሌ ከተመለሱ በኋላ የመጀመሪያው እርምጃ ታስታውሳላችሁ 4 ጀነራሎች ጀነራል ታደሰ ወረደን ጨምሮ ወጥተው ነው ጋዜጣዊ መግለጫ የሰጡት። ይሄን የትግል እንቅስቃሴ ይሄን የህዝብ ትግል የመራው እንደ ፖለቲካ ድርጅት ህወሓት ነው ብለው የደብረጽዮን ላፕቶፕ ውስጥ በከፍተኛ ደረጃ ውይይት የተደረገባቸው አት ሃይ ሌቭል የተደረገ ኮሙኒኬሽን መገኘቱን የሚያነሳለ የኦፕሬሽናል ፕላን ድራፍት ምን ይደረጋል የሚለውን የጠቀሳለ ኦፕሬሽናል ፕላን ፎርን የውጭ ኮንታክት ፋይሎችም አንዳንዶቹ እንግዲህ የተንቀጠቀጡት ኮንታክት ፋይሎችም ተገኝተዋል እዛ ውስጥ እነ ደብረጽዮን ሲያወሯቸው የነበሩ እነማን እንደሆኑ ሁሉ ሊስት አለ። እኔ ባለኝ መረጃ አዝናለሁ በጣም አንዳንዶች ሰላማዊ ትግል ምናምን ቆርበናል በሰላማዊ ትግል ምናምን የሚሉ ሰዎች ኮንታክታቸው ከነ ደብረጽዮን ጋር እሱ ነው አሁን እየወጣባቸው ያለው። እየተሯሯጡ ያሉትም ለዛ ነው። የደብረጽዮን ኮምፒውተር ላይ ከተገኙት ነገሮች አንዱ በሰላማዊ ትግል ቆርበናል እንዲሆነናል ሲሉ የነበሩ ሰዎች በቀጥታ ሲገናኙና ሲሰሩ የነበሩት አሁንም እየሰሩ ያሉት ከነ ደብረጽዮን ቡድን ጋር ከደብረጽዮን ጋር ነው እየሰሩ ያሉት። ኢንዳይሬክትሊ ከኢሳያስ ጋር ነው እየሰሩ ያሉት። ማመን አለባቸው። ከሻቢያ ጋር ነው እየሰሩ ያሉት። እዚህ ግን መተው ሚዲያ ላይ በሰላማዊ ትግል በምናምን ይላሉ። ስለዚህ አንዱ ከደብረጽዮን ኮምፒውተር ላይ ላፕቶፕ ላይ ከተገኘው ፎሬን ኮንታክት ብቻ ሳይሆን አንዳንድ ሰዎች ከደብረጽዮን ጋር የተነጋገሩ ወይም ከዛ ቲም ጋር የተነጋገሩ የኦፕሬሽኑ አካል የሆኑ ሰዎችም በዛ ዝርዝር ውስጥ ተገኝተዋል። ይሄ በራሱ ሄዴክ እንደሆነ አውቃለሁ። ለአንዳንዶች በጣም አስደንጋጭ እንደሆነ አውቃለሁ። ለምንድነው ትግራይ አፋር የምትዘጋው? ለምንድነው ወልዲያ የምትዘጋ ብሎ መጠየቅ የማይችል የኢትዮጵያ ፖለቲከኛ፣ የኢትዮጵያ ሚዲያ፣ የኢትዮጵያ ኤሊት ነኝ የሚል ኢትዮጵያን ወዳለው ማለት የለበትም። ኢትዮጵያ እንድትሰባበር ኢትዮጵያ እንድትበታተን የሚፈልግ አካል ብቻ ነው ዝም ማለት የሚችለው። አሁን ዝም ማለት የሚችለው ወዴት ይሄ ነገር ወዴት ይሄ እንደሚችል አይተናል። ትግራይ በዚህ ደረጃ የምትፈራ ትግራይ በዚህ ደረጃ የምትሸማቀቅ ክልል አድርጎ የሚወስደው ካለ አይደል ስህተት ነው። የዛሬ 4 ዓመት ምናምን 5 ዓመት ስትዘጋ የነበረው ፈተና አይተናል ፈተናውን። ያ አይነት ፈተና ድጋሚ ሊመጣ አይችልም። ኤግዞስት እያደረጉ ነው እነዚህ። ምክንያቱም አብይ የሚናገረው ቋንቋ አስገራሚ ነው። ለወደ ወረዳ ያለው ትንታኔ ፌደራል መንግስት ማለት ነው። ለፌደራል መንግስት ወደ ወረደ አሁንም ደግሞ የምናገረው አጠገቡ ያለው አማካሪዎች ምን ይሉታል ነው። ጀነራል ምግበይ ሽፍታ ነው፣ ፋኖ እየደገፈ ነው፣ ምናምን ነው፣ ወርቅ ዘራፊ ነው ምናምን ነው። የፌደራል መንግስት ስሙ ሲያጠለሽ መከላከያ ሆኖ ወደ ወረደ መልስ አይሰጥም። አደያ ወታደራዊ አዛዥ ነው፣ ትልቅ ሰው ነው። አሁን በታሪክ አጋጣሚ ፕሬዚደንት የሆነ ነው። ዝም ኮሎኔሉ ጌታቸው ረዳ እያንዳንዳቸው እየመረጠ ታርጌት ተደርጎ በፋና ቴሌቪዥን በምናምን እየመጡ በቲቪ እነ ሬድዋን ሁሴንም ይሄም እየመጣ ይሄ ወርቅ ዘራፊ ነው፣ ይሄ ሂማን ትራፊኪንግ እንትን የሚሰራ ነው፣ የግል ቂሙን ለማወራረድ በሚያደርገው ዝም ብሎ ያልፏል። በጽሁፍ ትንሽ ነገር በቃ እንደዚህ ያርጋል ለዛውም ሚስጥር አወጣ ምናምን ነገር በሚል በዚህ ሚስጥር አወጣ በሚባለው አይደለም መገለጽ ያለበት። አሁን ስብረት የሚለው ፓርቲ አቋቁመናል ብለው አዲስ አበባ ዛሬ መግለጫ ሲሰጡ ነበር። አስቀዳሚ የሆነ መግለጫ። ይምጡ አዲስ መቀሌ ይምጡ።
መቀሌ ይምጡና ወደ ወረደ የሚያውቃቸው ወንጀሎች አሏቸው። አንዳንዶች በስም መጥቀስ ስለማያስፈልግ ወንጀል ዝም ብሎ ተጣርቶ ወደ ወረደ የሚያውቀው ጭምር ቆሙ ያጣራ ወደ ወረደ አለ። እነዚህ ሰዎች መቀሌ ይመጣሉ ወይ ነው? መቀሌ ይመጣሉ ወይ? ስምረት ነው ምናምን ስምረት ብሎ የሚመጡት መቀሌ መጥተው ጉባኤ ያካሂዳሉ ወይ? መቀሌ ድረሽ ማለት ይችላሉ ወይ? የምናየው ጉዳይ ይሆናል። ደፍረው ቢመጡ ጥሩ ነበር። ወደ ወረደም ቴስት እንዲደረግ ነው። ወደ ወረደ አስተላለፍም ቴስት እንዲደረግ እንዲታወቅ እና የትግራይ ህዝብም እቅጩ እንዲያውቅ እቅጩ አስተላልፉ ጭምር ትግሉ ጭምር ፈር ያለው መንገድ በደንብ የተቀየሰ መንገድ እንዲሄድም ይጠቅመዋል። አንፎርቹኔትሊ አይመጡም ልጆቹ አይመጡም። ይሄ የሚታወቅ ማን እንደሆነ ራሳቸውም ያውቁታል። ወደ ወረደም ያውቃቸዋል፣ ራሳቸውም ያውቃል። አይመጡም ወደ መቀለ። ትልቁ ችግር እሱ ነው። አይመጡም እና መንገድ ሲዘጋ ላሳጥረው ይሄ ነገር መንገድ ሲዘጋ ዝም መግለጫ አይሰጥም። የራሱ ተቋማት የቲዲኤፍ የሚባለው ተቋም ለማፍረስ ላይታች ሲሉ አዲስ አበባ ተቀምጠው ዝም። አፋር ወደ ወረደን የሚቃወም እዚህ አፋር ሄዱ ሲያደራጅ ገንዘብ ደሞዝ እየከፈለ ዩኒፎርም አስለብሶ ማሰልጠኛ ክፍል እንትን ሲያደርግ አብይ ምን እየሰራህ ነው ብሎ መጠየቅ ማይችል ዝም። ምንም መጠየቅ አይችልም ዝም። ተከዘ የሚባል ዝም። ሁሉም ዝም ነው። ከዛ አዲስ አበባ ና ሲባል መሄድ ነው። ሀገራዊ ምክክር ሲባል ና ነው ይሄዳል። የት ያደርሰናል እናየዋለን። ይሄ ነገር አፋር ልትቃጠል ነው ብለው ነው ቀጥሎ ደግሞ ያመጧት ነገር። የጦርነት አውድማ የምትሆነው አፋር ናት። አየህ ሰው ጭንቅላቱን ሁለቱን ነገር ተሳስረው ሰው እንዲያየው ስለፈለኩ ነው። አፋር ልትቃጠል ነው። መጀመሪያ ትግራይ ወደመች፣ ቀጥሎ አማራ ወደመ፣ ኦሮሞ ተነካካ፣ አሁን ደግሞ አፋርን ሊያቃጥል ነው የሚል ነገር ነው ይዘው የመጡት። ዋይ አፋር የሚል ለምን ተነሳ? በሪፖርታጅ በዘገባ በ100 ሺህ 200 ሺህ ሰው የሚያያቸው ነጌታቸው አሰፋ ለምንድን ነው አፋር ብለው የመጡት የሚለውንም አብሮ ከቶ ማየት ያስፈልጋል። ምክንያቱም ቅድም ያነሳው ነው የአፋር ኮሪደር ተጠለፈ ማለት ኢትዮጵያ ተሰጋጅ ማለት ነው። አሁን አትሊስት አሁን ባለው ሁኔታ ስለዚህ አንተ አፋር ጋር ያለ የሌለ ኃይልን ብታከማች ስትራቴጂካሊ አርቃ ሐሰብክ እንጂ የጦርነት አውድማ አይደለም ያመ በአፋር ጋር ብትመጣ ይሄን አደርጋለሁ ብለህ ሜሴጅ እየላክን ያለው ግን ለህዝቡ ምን እየነገሩት ነው? ኢትዮጵያ መከላከያ ሰራዊቷን አፋር ላይ አከማቸች። ለምንድን ነው ያከማቸችው? አፋርን ልታወድም፣ ጠቅላይ ሚኒስትሩ አፋርን ሊያወድሙ ቀጣይ ፕሮጀክታቸው ስለሆነ የሚል እንትኑን ራሱ የሚያስተላልፉበት መንገድ ማለት ነው። ከዛ ቀጥሎ ቅድም ያለው ነው ሰሜኖችን ማውደም ቃል በቃል ጥረውና አቢሲኒያን መስበር ትግራይን የሰበረው ኦሮሞ ነው። ሰው እንዴት እንደው ማለት ኢሳያስ ቅዳሜ ተነግሮ አንተ ሰኞ መተህ ዜና ትሰራለህ። ኤግዛክትሊ ተመሳሳይ ነገር ኢሳያስ ቅዳሜን የተናገረው አትሊስት እንደው ረፍት ወስደህ የሆነ ነገር አርጋህ አትመጣም። እቺኑ ወስደህ የኢሳያስ አንደበትን ወስደህ ገልብጠህ ትግራይን የሰበረው ኦሮሞ ነው፣ እስከዛሬ ትግራይን የሰበረ አካል የለም፣ የአቢሲኒያን ሰበርን። እነማንን ሰብስቦ? የኦሮሞ ሰዎችን ሰብስቦ። እንዴ ምነው ታየ ደንዳ ታዲያ ኦሮሞቹ ጋር ደወል አድርጎ መጠየቅ ለምን ከበደው? ይሄ እኮ በጣም ሲሪየስ እኮ ጉዳይ። ምን ጨነቀው ይሄን ደውሎ ለመጠየቅ? የትኛው ኦሮሞስ? እነማን ናቸውስ? ኦሮሞቹ እነማን ናቸው? እንዴ ሰው ጅማ ላይ ያደረገውን ነገር ተመልሶ አዲስ አበባ ሲያደርገው እንዴት ብሎ አይጠይቅም እንዴ? ምንድነው የተነጣጠረ ያለው? ኢሳያስ ቅዳሜ ተናግሮ አንተ ሰኞ ስትናገርስ ምንድነው እየሰጠ ያለው? ወደ ጀርመን ከመሄዱ በፊት ይሄን መልእክት አስተላልፎ ነው የሄደው። ደን ጀርመን አውሮፓን ሲጎበኝ ፊት ነሱት ምናምን። እሱ ሌላ በደንብ ብሪጅ ሚዲያ ላይ ስለተገለጸ እዛ ውስጥ አልገባም። አንተ በዝርዝር አንስተዋል። ራሳቸው ዜና ፋብሪኬት ያደርጋሉ። ፋብሪኬት ካደረገው በኋላ ያው እንግዲህ ፖስት ትሩዝ ዘመን አይደለ ዜና መጥተው ይሰራሉ። አሁን የትኛው ነው ሊስት የአውሮፓ ሀገሮች 7-8 ሀገሮችን ሊጎበኝ ተብሎ እጁ ላይ ሊስት የደረሰው ሰው አለ? ይንገረን የደረሰው ካለ። እነሱ ሊስት ይሰጡሃል። ሊስት ከሰጡ በኋላ ይመጡና
አይ ሁለተኛው ተደናቅፏል፣ ሶስተኛው ተደናቅፏል ይሉሃል ማለት ነው። እና አንዳንዴ ቦልድሊ መናገር የሚያስፈልግበት ሰዓት እየመጣ ስለሆነ ነው። በተለይ ለኦሮሞ ህዝብ ህወሓት በሚለው ሰበብ ትግራይን የማርቀቅ ትግራይን የማድሄት ፕሮጀክታቸው የት እንዳደረሰን ኢትዮጵያ እንደ ሀገር ትግራይ እንደ ክልል አማራም ያው አሁን መቼም አለ በመላኩ የሚገነዘበው ይመስለኛል። አማራ ክልል ያለው ሪያሊቲ ከየት ወደ ተነስቶ አማራን እየለበለበ እንዳለ የምናየው ጉዳይ ነው። አሁንም ተመሳሳይ ነገር እያየን መንገድ መዝጋት ማለት ነው። መንገድ ዘግቶ ጀነራል ወደ ሀገራዊ ምክክር ላይ ተገኘ። ዛሬ ምን ሊያደርግ እንደሄደ እኔ በእውነት እንደ አንድ ትግራይ ውስጥ ያለው ደግሞ ምን እንደሚሰማው እኔ ፊል ሳደርገው እንዴት ፊል እንዴት እንደሚከብደኝ እኔ ራሴ ነው የማውቀው። ምን ሊያደርግ ነው የሄደው? ምን ሊያደርግ ማለት አንደኛው የፈረማቸው ዋናው ነገር የፈረመበት አንደኛው ነገር አለ። 8 ነው ያስፈረመው አብይ አህመድ አይደል? 8ኛ ነጥብ ላይ ያለው ምናምን ይመስለኛል ሀገራዊ ምክክር ላይ መሳተፍ ክልሉ እንዲሳተፍ ማድረግ የሚለው ነው። እና ወደ ይሄን ያስፈጸመ ነው። ሀገራዊ ምክክር መንገድ ዘግቶ ሸቀጣሸቀጥ ወደ ትግራይ እንዳይገባ ከልክሎ ወርቅ በሰላም ነው የሚወጣው ከትግራይ የወርቅ የኢትዮጵያ ንግድ ባንክ እዛው እንትኑ ብሎ ወደ ኢትዮጵያ ወደ አዲስ አበባ ያው የሚጓዘው ወርቅ ችግር የለበት። መንገድ ላይ አይዘጋም። የኢትዮጵያ አየር መንገድ ላይ የሚዘጋው የለም፣ ማንም የሚዘጋው የለም። ቁፋሮ ላይ ማንም የሚከለክለው የለም። ችግር የለም። ወርቅ ዝም ብለህ ማውጣት ትችላለህ። አሁን በነፃ መንቀሳቀስ የተፈቀደለት ትግራይ ውስጥ ወርቅ በነፃ ይንቀሳቀሳል ወደ አዲስ አበባ። ጫት በነፃ ወደ ትግራይ ይሄዳል። ጫት እና ቢራ በነፃ ቢራ ከሆነ እለፉ ነው የሚባሉት የጭነት መኪኖቹ። ቢራ ከሆነ ይለፍ፣ ጫት ከሆነ ይለፍ። ሌላ ሸቀጣ ሸቀጥ ግን እንዳያልፍ ነው የዘጋው። ወረደ ይሄን እያየ ይሄን እየሰማ ዝም ብሎ በአውሮፕላን አዲስ አበባ መቀሌ ይንቀሳቀሳል። ማንን ነው እየመራ ያለው? ይሄን ጉዳይ ፊል ካላደረገው ይሄን ጉዳይ ዋስ ጎይንግ ኦን ብሎ መግለጫ ካሰጠ መቼ ነው መግለጫ የሚሰጠው? ማለት እኔ ግራ የገባንም እሱ ስንት ጊዜ እንደ መቃወም እንደ ባህል እንዳይወሰድብንም ጭምር እኮ ፊል እያደረግ ነው የተሰማን እኮ ነው የተሳቀቅን እኮ ነው። በዚህ በኩል ወደ ፕሬዝዳንት ነብሮ ይሾማል። በሌላ በኩል ደግሞ አፋር ወታደራዊ ስልጠና ይሰጣል። መከላከያ ዩኒፎርም አስለብሶ ደሞዝ እየከፈለ ነው አይዟችሁ እያለ ጀነራል ወዳን ጥሩ የሚባል ከዚያ አኩርፎ ሄደ። ምንድነው የሆንክ ያለው? ወዳን ጥሩ ምን ይሆንክ ነው ያለው? ና ተመለስ ወደ መቀለ እንኳን ብሎ እንኳን ስልክ ደውሎ እንኳን ማምጣት አልቻለም። ምናልባት ይሄ እንደ ደጀን ራሱ የሆነ ነገር ለቼክ እንደ ባላንስ ስልጣን ላይ ለመቆየት እንደ ለቼክ እንደ ባላንስ ይጠቅመኛ ብሎ ካሰበ ስህተት ነው። እንደ አንድ ነባር ታጋይ እንደ አንድ ነባር ጀነራል መስራት ያለበት እና ትግራይ ውስጥ አሁን ያገኘው የተሰጠውን ኃላፊነት ዲስቻርጅ የማድረግ ሪስፖንሲቢሊቲ እሱ ላይ የወደቀ ነው። ይሄ ከባድ በርደን ነው እሱ ላይ ተሸክሞት ያለው። ዋንስ 1 in 7 million 8 million people ያለው እድል ነው የተሰጠው። የትግራይ ህዝብ 7 ሚሊዮን በሉት 10 ሚሊዮን 8 ሚሊዮን በሉት ለአንድ ሰው የሚሰጠው የፕሬዝዳንትነት ቦታ በታሪክ አጋጣሚ ያገኘው ጀነራል ነው። ይሄ ሲቪል አይደለም፣ በታሪክ አጋጣሚ ያገኘው ነው። ይሄን እንዴት አድርጌ በትግራይ ህዝብ ዘንድ አንድ ነገር ጠብ የሚል ነገር አስመዝግቤ ልለፍሎ መጨነቅ በሚገባበት ሰዓት እዚህ ደረጃ ነው ያለው። የትና 12000 ማይል ርቀት ያለን ሚዲያዎች ነው ስለዚህ ጉዳይ እየጮህን ያለ ነው።